እያለ ይናገራል። ኢሳያስ ጋር እንሂድ። ኢሳያስ እሺ፣ ኢሳያስ 6:9 አሉ 9:6 ይቅርታ። ላንብብልህ ዊዝ አለህ? ሕፃን ተወልዶልናል አለ። ይወለድልናል አይደለም፣ በደንብ አስተውል። ተወልዶልናል። ወንድ ልጅም ተሰጥቶናል አለ። ያ ልጅ ወንድ ልጅ ነው። አለቅነትም በጫንቃው ላይ ይሆናል አለ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ስምንና ምንነት የተለያዩ ናቸው። አንደኛ እንዳው ያለ ክርስቶስ ነው ብንል እንኳን ስሙ ነው የሚለው እርሱ አይደለም። ስሙ ለምሳሌ ሰውየው ጌታ ነህ ሊባል ይችላል። ያ ሰው ስሙ ጌታ ነህ ስለሆነ ጌታ ነው ማለት ነው አይደለም። እርሱ አምላክ ነው ሳይሆን የሚለው ስሙ ነው የሚለው ስሙ ነው። አንደኛ እሱ ነው። ሁለተኛ አምላክ ሲባል እንደ አይሁዴዎች እንዳው ለክርስቶስ ነው በሚለው ልስማማለህ ብዬ ነው እሺ፣ እንጂ ለምሳሌ በዚህ በአንድ ጥያቄ ስህተት መሆኑን ይህን ማስረዳት ትችላለህ። እርሱ ምን መሰለህ? ከሐዋርያቶች መካከል ከአራቱም የወንጌላት ባለቤት እንዳው ጳውሎስን የምንጨምረው ነው ኢሳያስ 9:6 ላይ ያለው ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ አንዲት ያመጣ የለም። በዚህ መልኩ አልተረዱትም ነበር። ቢሆን ኖሮ ለክርስቶስ ያመጡት ነበር። ማቴዎስ በተለይ አንዲት አልፋትም ነበር። ማቴዎስ ስለ ኢየሱስ የተነገሩ ብሎ በርካታ ትንቢቶችን ወስዷል። ይሄን ለኢየሱስ ነው ብሎ የተናገረ የለም። አንድም ሐዋርያ የሚገርም የለም። ኢየሱስም ስለ እኔ እንዲህ ተብሎ ተነግሮ እያለ ብዙ ቦታ ላይ ተናግሯል በአዲስ ኪዳን ላይ። አንዲትም ጊዜ ግን ኢየሱስ ይሄ ኢሳያስ 9:6 ላይ ያለው ለእኔ ነው የተነገረው ብሎ ተናግሮ አያውቅም። ሐዋርያቶችም ሆነ ኢየሱስም ለኢየሱስ እንደሆነ አያምነው ነበር። ይሄ ገብቶሃል አይደል? አንደኛ እሱ ነው። ሁለተኛ ነገር እሺ እንዳው እንሂድ። ጥቅሱን ለኢየሱስ ነው በሚለው አሁን ልስማማለህና ምን ለማለት ነው ወደሚለው እንሂድ። ሕፃን ተወልዶልናል። ሕፃን ነው ኢየሱስ። አዎ ሕፃን ሆኖ ተወልዷል። ችግር የለውም። ወንድ ልጅንም ተሰጥቶናል። አያርም ወንድ ልጅ ተሰጥቷል። ሰጫለ ተሰጫለ። ሳይጮህ ማን ነው? አምላክ ነው የሚሰጠው። የተሰጠው ምንድን ነው? አምላክ ሳይሆን ወንድ ልጅ ነው የተሰጠው። ቃል ከዚህ ጋር አምላክ እንዳልሆነ ኢየሱስ ክርስቶስ ወንድ ልጅ ነው። በቃ አምላክ ደግሞ ሰው አይደለም። ቃል በቃል አምላክ ምን ብሏል? ዋሽ ዘንድ ሰው አይደለሁም፣ እጸጸትም ዘንድ የሰው ልጅ አይደለሁም ብሏል እግዚአብሔር። በቃ ሰው አይደለም። ይሄ ግን ወንድ ልጅ ሰላም አለይኩም ላይ ይሆናል አለ። ችግር የለውም። አለቅነት በጫንቃው ላይ ተደርጓል ብለን እንናል። አለቅነት ያው ክርስቶስ አለቃ ነው በሚለው ስሙም ነው የሚለው አየህ አይደለም። ማንነቱ አይደለም ወይ ማነው? ምንነቱ አይደለም። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ታዲያ በዚህ ኢየሱስ ክርስቶስ በእነዚህ ሁሉ ስሞች የተጠራ መሆን አለበት። ትንቢቱ በእርሱ ላይ ተፈጽሟል ዘንድ ኢየሱስ ክርስቶስ የቱ ጋ ነው ድንቅ መካር ተብሎ የተጠራው? ዊስ ተብሎ ይጠራል ብለናል። ድንቅ መካር ተብሎ የተጠራው የት ነው? ዊስ የለም። ወፍ ኃያል አምላክ ተብሎ ተጠርቷል ወይ? ኢየሱስ አልተጠራም። የዘላለም አባት ተብሎ ተጠርቷል ወይ? አልተጠራም። የሰላም አለቃ ተብሎ ተጠርቷል ወይ? አልተጠራም። ታዲያ ማነው ለኢየሱስ ነው ያላቸው? የለም። ወፍ ተብሎ ይጠራል እስከ ድረስ የተጠራበት ቦታ የት ነው? ወይስ የለም? እንደ ተብሎ ተጠርቷል በሚለውም አሁን ልስማማለህ፣ ችግር የለው። አሁን አንተ እዚህ ቦታ ላይ አምላክ የምትለዋን ለኢየሱስ ለማድረግ ፈልጋ ነው። እንሂድሽ ለሱ ነው እንበልና። ታዲያ አምላክነት ለሁለት ይከፍላል መጽሐፍ ቅዱስ ላይ። አንደኛ መለኮታዊ አምላክነት፣ ያ የአብ ብቻ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ጳውሎስ ምን አለ? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን አለ። ሁለተኛው አምላክነት የስልጣን አምላክነት ነው፣ የሹመት አምላክነት ነው። ያ ማለት በህዝቦቹ ላይ አምላክ ተደረገ ማለት ሹመትና ስልጣን ተሰጠው ማለት ነው። ታዲያ ለነቢያቶች አምላክ ተብለው ይጠሩ ነበር። እግዚአብሔር አምላክ ያደርጋቸዋል። ለምሳሌ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን ምን አለው? ሙሴ ሆይ እኔ በፈርዖን ላይ አምላክ አድርጌሃለሁ አለው። አምላክ ነው ብለህ ትቀበላለህ ወይስ አምላክ አድርጌሃለሁ ስለተባለ አምላክ ነው ሙሴ? አልቀበልም። አየሁ አይደለ? ግን ሙሴን አምላክ ተብሏል።
ማነው አምላክ ያለው? እግዚአብሔር ነው አምላክ ያለው ጨራሽ። ስለዚህ እዚህ ቦታ ላይ አምላክነቱ ክርስቶስ እንደ አምላክ ነው በሚለው ብንሄድ እንኳን ልክ እንደነ ሙሴ የቀደሙት ነቢያቶች አምላክ ስለተባሉ ነው። አይ በነዛ ልኬት ራሱን ገልጸዋል ወይ ከተባለ አዲስ ኪዳን ላይ ታስታውስ ከሆነ አይሁዶች ሊወግሩት ድንጋይን ባነሱ ጊዜ ስለምን ትወግሩኛላችሁ ሲላቸው ጊዜ ስለ ስድብ አንተ ሰው ስትሆን ራስህን አምላክ ስለማድረግህ አሉት። ከዚያ ኢየሱስ መለሰላቸው። ምን አላቸው? ኢየሱስ ክርስቶስ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው እኔ እግዚአብሔር ልጅ ነኝ ስላልኩ ስለምን ትወግሩኛላችሁ አላቸው። አየህ፣ አስተውል። ኢየሱስ ምን አለ? የእግዚአብሔር ቃል የመጣላቸውን ነቢያት ሁሉ አምላክ ተብለዋል እኮ። ሙሴ ያለውን እየገለጸ ነው። ብልስ እንደሚደንቅ ነገር ነው እንዴ? እኔ አምላክ ቃል እኮ ይመጣልኛል ብሎ ኢየሱስ እየተናገረ ነው። ስለዚህ የአምላክ ቃል የመጣላቸው ሁሉ አምላክ ይባላሉ እና በዚህ ሀሳብ አዝሙታም ላይ ኢየሱስ ክርስቶስን አምላክ ተብሎ ሊገለጽ የቻለው እንጂ ሌላ አይደለም ነው። አንደኛ ይሄ ነው። ሁለተኛ ሶስተኛ ይሄ ቃል የሚገርመ ኃያል አምላክ የሚለውን ለሌሎች አካሎች በዕብራይስጡ ብሏል። ሄደን ስናየው ጊዜ ዕብራይስጡን ምንድን ነው የሚለው? ንጉስ፣ ማንኛውም ንጉስ የሚጠራበት የሆነ መጠሪያ እንጂ ሌላ አይደለም፣ አምላክነት አይደለም። ያ ነው እና እንዳው በደንብ ላስተዋለ ሰው ታዲያ እንደዛ ከሆነ ስለ ክርስቶስ የማይናገር ከሆነ ስለማን ነው የሚናገረው ብለህ ከጠየቀኝ ልንገርህ። እኔ ስለማን ነው የሚናገር ይመስላችኋል? ዛሬ አዲስ ነገር ነገራችሁ ስለሆነ አዳምጡ። ኢሳይያስ 9:6 ለኢየሱስ ነው ብሎ የተናገረ አንድ ነቢይ የለም፣ ሐዋርያም የለም በፍጹም። ነገር ግን የዘመናችን ክርስቲያኖች ለኢየሱስ ነው ብሎ ይህንን አምላክ አድርገው ይኖራሉ። ነገር ግን ነገሩ ስለማን ነው የሚናገረው? ሕፃን የተባለው ማን ነው? በደንብ አስተውሉ። ሕፃን ተወልዶልናል ይላል አይደል? የመጀመሪያው ቃል። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም 7ቱን ሰማያት እያረጉ በወጡበት ጊዜ ኧረ በአላህ ዋርኒንግ አሳየመን እናድርግ። ውጣና ገባ። እሺ፣ እዚህ ጋር ስትሳደቡ የነበራችሁ ሰዎች ማለት ነው፣ ስድብ ከየት ነው የተማራችሁት? የትኛው ቦታ ላይ ነው ስድብ እንድትማሩ ያደረጋችሁ? ካላወቃችሁ መጠየቅ ነው፣ ካወቃችሁ ገብታችሁ ማስረዳት ነው እንጂ ስድቡን ምን አመጣው? ስለ እምነት ነው እየተወራ ያለው እዚህ ጋር። የግል ስሜት አይደለም፣ ወይም ደግሞ የግል ሀሳብ ወይም ፖለቲክስ አይደለም። እኔ ለምሳሌ የሆነ ሀሳብ ከመጽሐፍ ላይ አውጥቼ እያነበብኩ ከሆነ ከመጽሐፍ ላይ መጽሐፉን ገብተህ ቼክ ታደርጋለህ። መጽሐፉ ላይ ያለውን ነገር ከሆነ ያነበብኩት ወይም ደግሞ እኔ የተረዳሁበት መንገድ ልክ ካልሆነ ገብተህ ነው እዚህ ጋር የተጻፈው እንደዚህ ነው ልክ ነው ያነበብከው፣ ግን አንተ የተረዳህበት መንገድ ልክ አይደለም ብለህ መተህ ልታስረዳኝ ነው የሚገባው እንጂ ስድብ ስትሳደብ እኮ ራስህን ነው የምታስንቀው። ታቻ ስድብ ምን አመጣ? ይቅርታ አለሽ አለሁኝ። አዎ፣ እንዴት አመሸሽ? ኮፒ ሊንክ አድርጉ ጋይስ። ይሰማል? አዎ፣ ደህና ነሽ እናት? እግዚአብሔር ይመስገን። እንዴት ናችሁ? አለን። ሁሴንን ጥያቄ ልጠይቀው ነበር፣ ወጣ መሰለኝ። ከባድ ጥያቄ ነው? አይ አይመስለኝም። ጠይቂ። እሺ፣ ቲክቶክ ላይ አንድ ነገር ሲዘዋወር አየሁኝ እና በነገርህ ላይ እኔ ፋሚሊዎችም ውስጥ ሙስሊሞች አሉ ነው፣ በአቅራቢያዬ በጣም ብዙ ሙስሊሞች አውቃለሁ። እና ምን መሰለህ በጣም የገረመኝን ነገር ነው እና አንድ ሙስሊም የሆነ ወንድ ክርስቲያን ከሆነች ሴት ጋር ከኒካህ ውጪ ማለት ሲጀመር በሃይማኖትም አንድ ስላልሆኑ ኒካም አይቻልም አይደለ? ነገር ግን ዝሙት ቢሰራና ልጅ ቢወልድ ከዛ በኋላ ያቺ ሴት የወለደችለትን ልጅ ከዛ በኋላ ኢቭን እንኳን እሷ እስልምናን ተቀብላ ኒካ ቢያደርጉ ያቺ የወለዳት ልጅ ግን ለዛ ልጅ ሚስት መሆን ትችላለች ካደገች በኋላ የሚባል ነገር ሰማውና እኔና አንተ ማለት ኖርማሊ ሰው ሆነክ
የወለድከው ልጅ ማግባት ደረጃ የሚያደርስ ሞራሊቲ ከሌለ እሱ ደግሞ ሁሉን አዋቂ ሁሉን ፈጣሪ የምንለው አምላክ እንዴት ነው ይሄንን ነገር የሚፈቅደው? እሺ ማለት እንዴት ነው ኒካህ ያው ከወረቀት የዘለለ እኮ ምንም ነገር የለውም ማለት ጥያቄሽን ልመልስልሽ። እሺ ታይ በመጀመሪያ ደረጃ እኛ ሙስሊሞች ነን። ሙስሊም ጋር ስትመጪ የምትጠይቂው ጥያቄ ቁርአን ላይ በአንቀጽ እንደዚህ 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 ይላል፣ ይሄ ምን ማለት ነው? ሐዲስ ላይ እዚህ ቦታ ላይ እንደዚህ ይላል፣ ይሄ ምን ማለት ነው ብለሽ መጠየቅ ትችያለሽ። ሙስሊም ብሎ ማለት ራሱን ለፈጣሪ ህግጋት ያስገዛ ሰው ማለት ነው። ሰዎች ምን ያወራሉ አይመለከተንም። ሰዎች ምን ያምናሉ አይመለከተንም። እንጨት ፈጣሪ ነው ብሎ ያምናል፣ ከብት ፈጣሪ ነው ብሎ ያምናል፣ ሰው ፈጣሪ ነው ብሎ ያምናል። ሁሉም የየራሱ የሚያምንበት መንገድ አለ። እንደ እስልምና አስተምሮ አሁን ያወራሽው ነገር ከእውነት የራቀ ነው። አንድ ሰው አይደለም ከክርስቲያን ሴት ጋር ይቅርና ከሙስሊም ሴት ጋር ዝሙት ካረገ እንደውም በዝሙት ካረገዘችና ከወለደች ያ ልጅ በሱ ስም አይጠራም። አባት መሆን አይችልም። ለዛ ልጅ ተቆራጭ መስጠት አይችልም። ከዛ ሴት ሙሉ ለሙሉ ነው የሚርቀው። አንድ በይ ከተወለደ ልጅ ከሌለ ግን ምናልባት ዝሙት ከሰሩ ወደ ፈጣሪያቸው ተውበት አድርገው ፈጣሪያቸውን ይቅርታ ለምነው ሴቷ 3 ጊዜ የወር አበባ እስክታይ ከሱ ጋር ርቃ ከዛ በክብር ሽማግሌ ልኮ ኒካ አስሮላት ካገባት ያ ትዳር ተቀባይነት ሊኖረው ይችላል፣ እንደ ፈጣሪ ምህረት ማለት ነው። ከዛ ውጪ አሁን ያልሽው ነገር የለም። እኛ ጋር እንደዚህ አይነት ህግ የለም። ካለ ሐዲስ ላይና ቁርአን ላይ የሆነ ሰው ነገር ሲያወራ ከሰማሽ ስለ ሙስሊሞች ቁርአን ላይ የቱ ጋር ነው ያለው? ይሄ አሁን ያወራከው ሐዲስ ላይ የቱ ጋር ነው ያለው ብለሽ ጠይቂዋለሽ። ከሌለ ያ የእስልምና ህግ አይደለም ማለት ነው። አናውቀውም። እኛም ሰዎች ስለሚያወሩት እስልምናን ለማጠልሸት እስልምናን መጥፎ ለማድረግ ስለሚያወሩት ወሬ አይመለከትም። ሲጀምር አንዱ ክርስቲያን ሴት ጋር ከሄደ ነገር ተበላሸ። አይደለም ክርስቲያን ጋር ሙስሊም ጋር መሄድ አይችልም፣ እንደ እምነት ያለ ኒካ ማለት ነው። አይ ኖ ገብቶኛል። ግን ይኸውልህ እኔም እኮ ነግሬሃለሁ መግቢያዬም ላይ ማለት ነው ቲክቶክ ላይ ሲዘዋወር ያየው ጥያቄ ነው ያልኩት። ሲጀመር ማለት ነው የራሳቸው ሼኮቹም እንደገና እነዚህ ኡስታዞች ምናምን ራሱ ይሄንን ነገር ሲያዘዋውሩት አይቻለሁ ቲክቶክ ላይ እየተገቡ ሲጠየቁ ማለት ነው። ጥያቄ ተጠይቀው ነው ያየሁት። እኔም ቪዲዮውን እንደውም ባገኘውና ብልክልህ ራሱ ደስ ይለኛል። ሼክ ምንድን ነው? ኖርማል ነው ያልኩ እኮ አይደለም። በነገርህ ላይ ሼክ ምንድን ነው? የራሳችሁ እንትኖች ናቸው እነዚህ አስተማሪዎች ምናምኖች አይደል? ማን ነው ሼክ ብሎ የሰየመው? ሰው ነው አይደል? ያ ሰው ይሄ ነገርኩሽ። አንድ እምነትነቱ የሚለካው በሰዎች እውቀት አይደለም። አንቺ ኦርቶዶክስ ከሆንሽ ኦርቶዶክስነትሽ የሚረጋገጠው በአንቺ ባህሪና በአንቺ ማንነት በአንቺ እውቀት ሳይሆን በሰማይ ነው አንዱ የቤተ ክርስቲያን በምታምንበት መጽሐፍ ነው። ካቶሊክ ነኝ ካልሽ በ76ቱ ነው። ፕሮቴስታንት ነኝ ካልሽ በ66 ባይብል ነው። ከነዛ ውጪ ያሉ ነገሮችን ፕሮቴስታንት ጋር ሄደሽ 66 ባይብል ውጪ አሳይተሽው ራሱን ባይብል 81 አሳይተሽው ይሄው እንደዚህ ቢልሽ አልቀበልም ነው የሚልሽ። የራስሽ ተከታይ ሆኖ ማለት ነው።